ለኔ እንደሰማሁት ጌታም እንግዲህ በጣም ጥሩ ነገር ነው ያነሳን ያለነው እንግዲህ አፖስትል አንደኛው ነገር ብዙ ሰዎች ይወዱሃል እንደተረዳውትና እንዳየሁት ብዙ ሰዎች በጣም ላንተ ጥሩና ቅልብ ባላቸውና ግን የሚደግፉ ወይም ያንተን ሐሳብ የሚጋሩ ሰዎች ምንድነው የሚሉት እንዲሁም ደግሞ በተቃዋሚነትም ያሉ ሰዎች አሉ በመሃል ደግሞ ግራ የተጋቡ ሰዎች አሉ ይሄ ዘውነት ከእግዚአብሔር ነው ከእግዚአብሔር አይደለም የሚል ጥያቄ ያለባቸው ሰዎች ምን ማለት ነው የሚሆኑት ነገሮች አንዳንድ መልክቶች አንዳንድ ትንቢቶች አንዳንድ ሰዎች መተው ሲመሰክሩና ሲናገሩ ግራ ይጋባሉ አፖስትል እስራኤል ዳንሳ ከጥልቁ ካለው መናፍስት ጋር ግንኙነት አለው ከመናፍስት ኃይሉ ጋር ነው አብሮ የሚሰራው በዛ መንፈስም ነው የሚያገለግለው ብለው የሚናገሩ ሰዎች አሉና እውነት ከጥልቁ ጋር ነው ወይ መስራው ወይስ ምንድነው ያለው ነገር እስቲ በግልጽ ለኔም ለተመልካቾቼም ይሄን ነገር ብትመልስልን በጣም ደስ ይለኛል በመጽሐፍ ኢያሱ ላይ እንዲህ ይላል ከዚህ በፊት በዚህ መንገድ አልሄዳችሁምና ከዚህ በፊት በዚህ መንገድ አልሄዳችሁምና እግዚአብሔር ለእያንዳንዱ ሰው የሚገለጥበት የራሱ መንገድ አለ አንተ ጌታን የምታገለግለው የራሱ መንገድ አለ እኔ ጌታን የማገለግለው የራሱ መንገድ አለ በርካታ ሰዎች እንደምወዱኝ ያውቃሉ ባለም ማለት ቅድም ብያለሁ እኔ እንደሚገባኝ ከሆነ ማለት ነው የሚቀናኝ አለ እንጂ የሚጠላኝ የለም ቅናት ያለው አለ የሚጠላ ካለ ማለት ነው ሰው ችግር አለበት የማገለግለው ማለት ነው በጌታ መንፈስ ባይሆን ኖሮ ማለት ነው አጋንንት እናወጣ አጋንንት አያወጣም እኔ እንዲህ እየተረጎማለሁ ከዛር ነው ብዬ ነው ማስበው ኢየሱስ ወይ እንዲህ ብሏል እኮ አጋንንት ያወጣ ያዩ ሰው የተፈወሰ ይያለ ድንቅ ታማት ያዩ አንድ ውሎ አድሮ እነዚህ የሚሉ ሰዎች ማለት ነው ተቀይሮ ግን እንዲህ አለ ይሄ ሰውየው ግን አለ ኢየሱስን ጭምር ማለት እነዚህ አልከሩ መቶ ከደደንኩ እዚህ ውሎ እኮ ነው አጋንንት ያወጣ ሰው የተፈወሰ ምልክት ያዩ ድንቅ ያዩ ያመኑ ሰዎች ናቸው እሱ ያልተቀበሉ ሰዎች እኛን ጭምር አይቀበሉ ስለዚህ እኛ የምናገለግለው በተለይ እኔ ማገለግለው ማለት ነው አንድና አንድ በጌታ መንፈስ ነው ማገለግለው ይሄ ጉዳይ ባይሆን ኖሮ ማለት ነው ሰይጣን ለሰይጣን አይተባበርም ሰይጣን አይፈርስም እነዚህ ነው ማፈርሰው የማፈርሰው ማለት ነው በምንም ኃይል ሳይሆን ማለት ነው ከሞት በትንሳኤ ኃይል በተነሳው በኢየሱስ ኃይል ሰይጣን ስራው ማፈርሰው ስለዚህ ሌላ መንፈስ የለም ደግሞ ይሄ ብቻ አይደለም ብዙዎቻችን ማለት ነው ወይ አባቴ ወይ አያቴ ወይ ቅድመ አያቴ ማለት ነው ጦንቃይ ነው እውነት ነው አለ አሁን ከኛ ታቃለ ከሁላችን ወጥቶ አልወጣም ድሮ እንዲህ ይባላል እኮ ኢየሱስ ከጌታን ጌታ አይደለም ይባላል አሁን ግን ምን ይባላል ከጦንቃይ ነው ይባላል ቅርብ ያለው ጦንቃይ ነው አባታችን አያታችን ማለት ነው ከውስጣችን አልወጣም ገና አሁን ትልቁ ነገር ማለት ነው ሰዎች እንዲህ ይላሉ ጦንቃይ ይላሉ እኮ አሁን ከጌታ አይልም አይደለም ሁሉ ጦንቃይ ይላሉ ያለ ምንድነው ወይ አባቴ ወይ እናቴ ወይ አያቴ ጦንቃይ ነው ከዛ ተነሳ ማለት ነው ገና በዛው ነው ያለው ይሄ ጉዳይ ግን ከኢየሱስ ውጪ የሚሰራ ኃይል የለም የማገለግለው በሱ ኃይል ብቻ ነው ስለዚህ እኔ ጌታን ማገለግለው በጌታ የተቀባ ሰው ነኝ የሚሰራ በሱ መንፈስ ነው የሚባለው መንፈስ የለም ይሄን ብቻ አይደለም አንተ እኮ የተቀባ ሰው እኮ ነህ ቼክ አገን ጸጋ ከፈለክ ጸሊና ወጪ ይወጣል ስለዚህ በኢትዮጵያ ምድሪን ባለም ጥግ ማለት ነው እኔ የተቀባ ሰው ነኝ እሱ ችግር አለ የሚስተው ካለ ማለት ነው ወይ ልምጣ ወይና ወይ ጸልይልሃለሁ እንደው ይለይልኝ ከምን በላይ ማለት ነው እስከ መቼኛ በሮት ይግር እንሄዳለን ይለይልኝ ቢያ ማስበው እኔ የተኛው ኮን እስቲ አንተ ከፈለክ ማለት ነው እንዲህ ሁላችን እንደምናውቀው ታላቅ ወንድም የእግዚአብሔር ሰው ፓስተር ዴ አጋንንት ጉድ ነው የሚያወጣው አንተ እንዲና ቼክ ላስደርግ ብትል ዛሬ ማታ ነው የሚሄደው ኢየሱስ ጌታ ነው እንደው ይለይልኝ ኮን ስለዚህ የማገለግለው በጌታ መንፈስ ነው ሌላ መንፈስ የለም እንግዲህ በጣም ጥሩ ቆይታ ነው ምንድነው አፖስትል እዚህ ላይ አንዱኛው ነገር ብዙዎች በዚህ በአንተ አገልግሎት ላይ በትችትና በነቀፌታ የሚያነሱት ምንድነው ከመጽሐፍ ቅዱስ አስተምህሮች ውጪ የሚያደርጋቸው ምክንያቱም አንተን እንደማገኘና በሶሻል ሚዲያ ላይ ካንተ ጋር እንደማወራ ሰናገር ይሄን የሚያነሱት ነገር አለና ይሄ ከመጽሐፍ ቅዱሳዊ ውጪ የሆኑ ትምህርቶችና ልምምዶችን እንዴት ነው ምንድነው ችግሩ ማስተካከል አይቻልም ወይ አሉስ ብለህ ታምናለህ ወይ እኔ እኮ እንደሚገባኝ ድረስ ማለት ነው ሊያክ ሊሚት የለኝ ልበል የሚወደው አባቴ ሐዋርያ ዲዲያ
ከ970 ጊዜ በላይ ባይብል አንብቧል። በቃ እንዲህ ያደረገ ማለት ነው። እሱ ያለው ባይብል ሁሉ ቆሽሿል። በጣም ብቻ ጥሩ ነው። ደግሞ ሲቆም ሁሌ ማለት ከእጅ ባይብል አይለይም። ቃል ይገልጣል። የራሱ ስብከት ዘይቤ አለ። እኔ እንደሱ 970 ጊዜ አላነበብኩም። ለምሳሌ እኔ አንድ ቃል ማለት ነው አንድ ቃል አነባለሁ። ከዛ በኋላ እሰብካለሁ። ጠዋት ከማታ ባወራ እንደ ሰው ማለት ነው ስቴጅ ላይ ቆሜ ተረት አላውቅም። ሌላ ምሳሌ አላውቅም። ቃል አንዴ ነው የማነበው። በዛ ቃል ተንተርሼ ቀን ሙሉ አገለግላለሁ። ከእግዚአብሔር ቃል ውጪ እያደረኩ ያለው ሌላ ልምምድ የለኝም። ምክር ካስፈለገ ማለት ነው ቀጣይ እንደዚህ ብትሆን ተብሎ ማንም ሀሳብ ከሰጠ ማለት ነው አሁን ያለው መንገድ እንደነበረው ሆኖ በተጨማሪ አንተ እንደዚህ ብታደርግ ተብሎ ሀሳብ ከመጣ ማለት ነው ሰውን ስለሚወድ ሰውን ስለማከብር ማለት ነው መቀጠል እችላለሁ። አሁን ግን ባለው ኮንዲሽን ከእግዚአብሔር ቃል ውጪ ሌላ ልምምድ የለኝም። አንደኛው ነገር በቅርብ ጊዜያቶች ውስጥ በፌስቡክ ገጽህ ላይ በላይቭ መተ የአካውንት መዘጋት አካውንት ተዘግቷል እንደዚህ አይነት ነገር አለ ምናምን መንግስት እንደዚህ አድርጎብኛል ብለህ ያወራው ነገር አለ። ያወራው ነገር ህዝብና መንግስትን ያጋጫል ብለው የሚያነሱ ሰዎች አሉ። እውነት መንግስትንና ህዝብን ለማጋጨት ወይም አገልጋዮች በህዝብ ላይ እንዲያምጹ ለማድረግ አስበህ ነው ያደረከው? እንዴት ነው? በፍጹም ዛሬ ሐሳብ የለኝም። እኛ እኮ 5 መንግስት የለም 10 መንግስት የለም 10 ሀገር የለም። አንድ ሀገር ነው ያለ ነው። ሀገር ሰላም ሲሆን ሰላም የሚሆነው የኔ የአካውንት መዘጋት የቸርቹ የአካውንት መዘጋት ያወራሁበት የራሴ ሪዝን ሳነሳ ማለት ነው የመጀመሪያው ማለት ነው በኢትዮጵያ ምድር 265 አጥቢያዎች አሉ። በእነዚህ በሁሉ አጥቢያዎች ውስጥ ማለት ነው በርካታ ፓስተሮች፣ በርካታ አፖስቶሎች፣ በርካታ ነቢያቶች፣ በርካታ ዘማሪዎች በአስተዳደር በፋይናንስ በሚዲያ የሚሰሩ ብዙ ሰዎች አሉ። እያንዳንዱ ቸርች በየወር ቸርች ኪራይ አለ። ሁለት መቶ 65 አጥቢያ ማለት ነው። አሁን ያለው ጉዳይ ነው በሚዲያ ላይ ባላወራ ማለት ነው። እንግዲህ 265 ቸርቾች ወይ የዞርኩ ላወራ ማለት ነው። ሁሉም ቦታ እንዳንንቀሳቀስ ማለት ነው። እንደምታውቀው አሁን ባለው ሁኔታ በኢትዮጵያ ምድር በኮሮና ቫይረስ ምክንያት ያን ያክል ሰፊ የጉዞ መንገድና ሰዎች ላገኙት መንገድ የለም። እያንዳንዱ ደግሞ ቸርች የቤት ኪራይ አለ። አሁን የሚባለው ወሬ ማለት ነው ከሚያገለግሉ ሰዎች ጅም ጨምር ማለት ነው የቸርቹን አከራይ ጨምር ጆሮ ላይ ካልገባ ነገ ቸርቹ ሊዘጋ ነው። ቸርቹ ሊፈርስ ነው። በርካታ ንብረቶች አሉ። በርካታ ኮስት አለ። ሌላ ቢቀር ማለት ነው የምናየው የኛ ቲቪ ራሱ ብዙ ወጪ ያለው በወር በብዙ ሚሊዮን ብር ነው ወጪኛ የምናወጣው። ይሄ ጉዳይ ሁሉ በአንድ አካውንት ሲዘጋ ኮሮና ቫይረስ በአንድ ሲመጣ አምልኮ በአንድ ሲቆም ሊያደርስ ያለው ትልቅ ችግር ስላለ ማለት ነው ውስጥ ለውስጥ ካወራው ማለት ነው የሚያምን አለ የማያምን አለ። የቸርች አካባቢዎች ማለት ነው መንግስትም እንዲያውቅ ህዝብ እንዲያውቅ ያወራው አንኛ ሰው ሁሉ በየጆሮ እንዲሰማ ነው። ሁለተኛ ነገር ማለት ነው አሁን ባለው ኮንዲሽን አይተ ኮንዲሽን ሰሞኑ ማለት ነው እኛ ቸርች የሚያገለግሉ ሰዎች ወጥቶ በተለይ ሶሻል ሚዲያ ሲማ ያጠፉት ለምን የሚያጠፉት ቢትር ማለት ነው ካሁን የቁርስ ገንዘብ ያገኙ አይደለም ምሳ ያገኙ አይደለም ትዳር ያለው ሰው አለ። አሁን ባል ነው ሌላ ስራ ወጥቶ ስራ እንዳይሰሩ ማለት ነው አሁን ወጥቶ ስራ አሁን እንዳይጀምሩ ማለት ነው አገር ሁሉ ደረጃ ስራን ቆሞ ነው ያለው። ራብ አላቸው፣ ጭንቀት አላቸው፣ ስጋት አላቸው። ደግሞ በአንድ በኩል ማለት ነው እናንተ መጣችሁ ኢየሱስ ስም እንደዚህ ብላችሁ የምታወሩ ከሆነ እኛ እንደዚህ እናደርጋለን ሰዎች አሉ። አሁን ራሱ ማለት በእኛ ውስጥ ያለው ዱላ እንኳን የተነሳው ማለት ነው የቸርች አካውንት ባይዘጋ ኖሮ ማለት ነው መምሳይ ልጆቼ እንደ ክፉ ሰው ሆኖ እዛ አያወሩ ነበር። የሚያስፈልጉ ገንዘብ ያገኛሉ፣ ሰላም ነበር። ስለዚህ እንደዚህ አይነት አሁን ታያለ አይደለም ይሄ ጉዳይ በቅርብ ባያልቅ ማለት ነው በርካታ ሰዎች ብዙ እርምጃ ይወስዳሉ በቸርቹ ላይ ማለት ነው። ይሄ ጉዳይ እንዳይከናወን ስለፈለኩ ቀጥሎ ማለት ነው እስከ ዛሬ ማናቆም ነገር አለ። ይሄ ኬስ ስላለ ይሄ ጉዳይ ስላለ አንተ እንዲሁ አልተባልኩም።
አድራሻ ያለው ሰው ነው፣ ቦታ ያለው ሰው ነው። ትልቁ ድርጅት ነው ጉዳይ ያለው። በሀገር ደረጃ በብዙ ሺህ የሚቆጠሩ ሰዎች አሉ። ይሄ ጉዳይ በአንድ ሲቆም ማለት ነው። እኛ አውሮፓን ብዙ ቦታ እኔ ሞከርኩ ኪሚኖስ እዚህ ጋር ሆኖ በዚህ ሶሻል ሚዲያ በኩል ማለት ነው ለሚመለከተው አካል ጉዳይ እንዲደርስ በእነዚህ በሶስት ሪዝም ማለት ነው አሳወቁ እንጂ ህዝብና መንግስት እንዲጋጭ አይደለም። መንግስት ለህዝብ መልስ እንዲሰጥ ስለፈለኩ ነው። አሁን እንኳን ጩኸቴ ለምንድን ነው? መንግስት ማቆ ነው መልስ ለንኩ ነው እንጂ የጂሰ ወንደርፉል ሰዎች ተነሱና አይደለም ያልኩ ነው። መንግስት የጉዳይ ይስማና ለኛ መልስ ስጥ ነው። እኔ ለመንግስት ጮኩ ያለው እንጂ በመንግስት ያልጮኩ በመንግስት ላይ ሳይሆን ለመንግስት ነው ጮኩ ነው። መልስ እንድናገኝ መልስ ይሰጠን፣ ፊቴ ይሰጠን። ምን ተደረገ? እኛ ጌታ ጉዳይ ቸርች ነው። ምን ተፈጠረ? ለዛም በማናውቀው ነገር አንድ ቀን አይደለም አንድ ወር አይደለም እንዳልንቀሳቀስ ሁሉ ማለት ነው 5 ወር ስትሆነ የፈጀው ይሄ ወር ሁሉ መቀየቱ ማለት ነው ባለው በሁሉ ወደ ዳይ ችግር ስለሚያመጣ ማለት ነው በሶሻል ላይፍ ችግር ያመጣል። ባለው በሁሉ ችግር ስለሚያመጣ ማለት ነው ይሄንን እንዲያውቁ ብዬ ነው ያወራው እንጂ ህዝብ መንግስት ላይ እንድነሳ አይደለም። በጣም ጥሩ እንግዲህ አንዱኛው ከዚህኛው ጋር አንዱ የተነሳብህ ነገር ምንድነው? በዛ በተናገርከው ቪዲዮ ላይ የመንግስት ባለስልጣናቶች በመንግስትን ቦታ ያዙ ሰዎች እንደዚህ ግዛልኝ ይሄን አድርግልኝ እንደዚህ ገንዘብ ስጠኝ የሚሉኝ ሰዎች አሉ የሚል ነገር አንስታልና ብዙዎችን ግራ አጋብቷል። ምክንያቱም አሁን ባለው የመንግስት ሁኔታ ብዙ ሪፎርሜሽን ለውጥ እየተደረገ ያለበት መንግስት በዚህ አይነት ሁኔታ አንተም ቅድም ልትናገር እንደፈለከው መንግስት ከእውነት ጋር የሚጨክን ጨካኝ ነው ለእውነት የጨከነ ነው የሚል መልካም ንግግሮችን እየተናገርክ ባለበት ሁኔታ ይሄኛው ደግሞ እዚህ ጋር አንተ ላይ እንዲያ ነገር ሲነሱ ይሄኛውን አይነት ንግግር ስትናገር አይጋጭም ወይ? ምክንያቱም ማናቸው እንደዚህ ያሉ የሚያስጨንቁ ለምንስ ጉዳይ ነው እንደዚህ የሚባልበት ሁኔታ? ጌታ መልካም ነው። በጣም ገርሞኛል። በእኛ ባለው በጂሰስ ወንደርፉል ፌስቡክ አካውንት ላይ ለታጠይቀ ነበር ሰሞኑ ለሐዋርያ ዲዲ ያን 27 ሚሊዮን ብር የሚገመት ጉዳይ ከሰጠው በኋላ በኢትዮጵያ ምድር ያለው የትኛ ቦታ ላይ ያለው ሰው ሁሉ የሚያስቡ ማለት ነው ብዙ ገንዘብ ዳርጎ የሚያስቡት ከዛ ተነሳ ልክ ይሄ ተዘጋቢየ ማለት ነው ኤርፖርት ሳደርግ ማለት ነው በጣም ገርሞኛል። በውል እንትና ብዬ ስማቸውን ባላቅ እንትን ማለት ነው ሲወጣ ሲገባ ሁሉ ጊዜ ማለት ነው እስከ ቤቴ ድረስ ሲገስታውስ ድረስ በአካል እየመጡ ማለት ነው አንዳንዱ ምን ይላል ያንተ ጉዳይ ነው ጉዳይ ፈጽማለሁ አንተ ይሄን ጉዳይ ብታደርግ ይላል። ያ ደግሞ ዞሮ ሲል ሞላ ይመጣል። ሲመጣ ግን ማለት ነው የፖሊሶች ልብስ አይደለ ልብስ ይመጣሉ። የመጣ እንግዲህ ሁሉ መጥቶቂያ ለሚያሳየኝ ብዙ ነው የሚያሳየኝ ያገ ያቀርባሉ። አንዱ ልክ የሚያወራ ይመስላል አንዱ ልክ ጥሩ ነው ቢያወርቻዎች ነው እሺ ቤስል ማለት ነው አይ አንተ እንዲህ ብታደርግ ይላል። ለከለ ሐሳብ ሰርቶ ነው እኔ እዚህ ያለው ገንዘብ ተያዘ ቢያሳወራ ደግሞ ያገዘ የሚጠይቁ ማለት ነው ይሄ ጉዳይ ካየው በኋላ በሰዓቱ ባለው ያወራ ማለት ነው ለስንቱ ሰጥቼ ለስንቱ ገዝቼ ነው የምተው ለዚህ የሚሆን ሀብቱን ጭራሽ የታለ እኛ በፊታይ መንገኛ መልስ አናገኝም እንዴ? ጧትና ማታ እኛ በር ላይ የመጡ ማለት ነው ግማሹ ለያው ደን የሚያውት ወይ ወስዶ አያስሩ እኮ ሲፈልጉ ፖሊስ መኪና ይመጣል። ፖሊሶች ይመጣሉ ትፈልጋለ ይላል ወይ አይወስዱም ወይ ለሲ ወጣ ማለት ነው እስከ ቤት ይገባሉ። እንደባለፈው ወይ ፉሪ በጣም አስቸግሮኝ ማለት ነው በጣም የገረመኝ ነገር በፉሪ አካባቢ በዚህ በሳባታ ውስጥ በዚህ በኦሮሚያ ዙሪያ ያሉ ፖሊሶች ናቸው አቅም የሆኑ ሰዎች ብዙ ጉዳይ አድርጎ ነበር የመጡ ሰዎች ማለት ነው። ሌላ ጉዳይ ቢቀር ማለት ነው የሚዲያ ቃንጭን ሁሉ ካልጫንን አለው። በዚህ አጋጣሚ ኦሮሚያ ዙሪያ በተለይ በሰባታና በፉሪ አካባቢ ያሉ የጸጥታ ኃይሎችና እነዚህ ህግ አስከባሪዎች ፖሊሶችን ጭምር ማለት ነው ከልብ ባርካቸዋለሁ። ባይኖሩ እኮ ነው የምልህ እናንተ ማን ነው ብሎ ባያስቸግራችሁ ኖሮ ማለት ነው እቃን ጭምር ልጭሩ እኮ ነው ፍቃድ ያምን የላቸው። እኔ በዛ ቦታ አልነበርኩም ያሉ ሰዎች የግብት የላቸው ቤት ገብቶ ማለት ነው ብዙ ጉዳይ ሊያደርጉ ነበር። እነዚያ ሰዎች እንዳጋጣሚ መጥቶ ማለት ነው ከየት መጣችሁ ለመጣችሁ ተይቆ ነው ትቶ የወጡ ሰዎች ማለት ነው። ስለዚህ እነዚህ አይነት ሰዎች ነበሩ። እኔ በዚህ አጋጣሚ እኮ በያለቆ ማይቢ ማለት ደግሞ ልክ እንደዚህ ማለት ነው ቀንና ማታ ታማኝ ሆኖ መንግስት የሚያገለግሉ ሰዎች አሉ። አሁን በቃ እንደው እነዚህ ቀን ማታ ያገለገሉ ያሉ በኢትዮጵያ ውስጥ ተመርጦ ያሉ ሰዎች ያሉ ማለት ነው በእነሱ ስም ደግሞ ሌላ ሰዎችም አሉ። ስለዚህ ከዚህ ጋር ተያይዞ ማለት ነው ባለፈው እኔ ባወራው ወሬ ውስጥ ማለት ነው እነዚህ የህግ አካላት አስቸግሮኛል ቀን ማታ ብዬ ስላወራው ማለት ነው ያ ንግግር
ሚስቴክ ነው ችግር ነው መሆን የለበትም እኔ እንደኔ ኮኔ ማለት ነው እነዚህ ሰዎች መንግስት ማያውቃቸው በተለይ ኮንዲሽን የመጡ ሰዎች ናቸው ስለዚህ ቀን ማታ ታማኝ ሆናችሁ ያገለገላችሁ ያላችሁ ሰዎች ይሄ ጉዳይ እናንተን አይመለከትም ግን በዚህ አጋጣሚ ማለት ነው የእናንተን ልብስ ለብሶ ማለት ነው ፎርጂት ማስታወቂያ አሰርቶ በየቦታ በየሰፈር ማለት ነው ሁሉም ቦታ ላይ እያስጨነቁ ያሉ ሰዎች እንዳሉ እንዳትረሱ መንግስት በዚህ አጋጣሚ ልዩ ጉዳይ በዚህ አያደርግም ሳይሆን ማለት ነው እያደረጉ ያሉ ሰዎች ስላሉ ማለት ነው ይሄን ጉዳይ እንግዲህ በጥብቅ ቢያይ ብዬ አሳስባለሁ እየተመልካም ነው እንግዲህ አንዱኛው ሌላ ነገር ከዚህ ጋር ይሄኛውን በግልጽ ካነሳህልን ወደ አገልግሎት ልመለስ በአገልግሎት ዙሪያ ላይ ምንድነው የሚነገሩ ነገሮች አንዳንዶችም ሲያወሩ በቪዲዮም በሶሻል ሚዲያም ሲናገሩ ካንተ ጋርም የነበሩ ሰዎች ቸርችም ሄደናል ገስታውስ ሄደናል ብለው መረጃ አለን ብለው የሚያነሱ ሰዎች የሚነሳው ምንድነው አፖስትል እስራኤል ዳንሳ የሚያገለግለው በገስታውስ ላይ ካሜራ ገጥሞ ከዛ በኋላ የጸሎት ርዕሳችሁን ጻፉ ይባልና ይጽፋሉ ከጻፉ በኋላ ሰዎች ከተንበርከክ ከተባሉ በኋላ ከቦርሳቸው ውስጥ እየተሰረቀ የጸሎት ርዕሳቸው እየተሰረቀ ከዛ ግን እንደ መልእክት ተደርጎ እግዚአብሔር እንደተናገረ ተደርጎ እንደዛ ነው በኢንፎርሜሽን ያገለግላሉ ለዚህም ደግሞ የሚያደርጉ ሰዎች ወጣቶችን አሰማርቶ እንደዚህ ያደርጋል አንዳንዶቹም የዚህ ነገር ተባባሪ ነበርኩ እንደዚህ ያረግን መረጃ እናቀብል ነበር ብለው በሶሻል ሚዲያና በተለያዩ ሚዲያዎች ወጥተው የሚናገሩ ወጣቶች ታገኝተዋልና እውነት ነው ወይ ይሄ 100% ውሸት ነው ደግነቱ ማለት ነው ለሱ ኢንፎርሜሽን ይሰጣው ነበር ያለ ሰው የለም ይደረጋል ነው ሁለት ጉዳይ ነው ያለው ስፔሻሊ ገስታውስ የሚገባ ሰው ሁሉም ማለት ነው ጌታ የሚያቅሰው ብቻ አይደለም የተለያየ ሃይማኖት ተከታዮች ሰዎች ይገባሉ እስላሞች ይገባሉ ካቶሊክ ይገባል ኦርቶዶክስ ይገባል ጴንጤ ይገባል በኢትዮጵያ ክርስቲያኖች ይገባሉ ቀን ማታ ጸልዮ የሚያውቁ ሰዎች ይገባሉ በስተኛ ይገባል ፈጽሞ ጸልዮ የማያውቁ ሰዎች ይገባሉ ጸልዮ የማያውቁ ሰው ገስታውስ ገብቶ እንዴ ነው የሚቀመጠው አሲጸልይ ይላል ሰው ጸልዮ አያውቅም ልክ እንደገባኝ ነው የሚለው አሲጸልይ ሲልማት ነው አከዳለ ጸሎት ኢየሱስ በዚህ ምድር ወክ ያደረገ አንድ ጊዜ ማለት ነው ያለፈ ማለት ነው ሰው አይኑ አያይም ሰው ሁሉ ይጮሃል ሲጮህ ይሄ አይኑ የማይ ሰው ይላል ምን ነው ዛሬ ሰው የሚጮህ ይላል ከዛ እንዲህ ብሎ ያወራሉ አይ ያለፈ ነው አሉ ማን ነው ያለፈ ያለ ኢየሱስ አለ ኢየሱስ ነው የዳዊት ልጅ አለ አዎ ያለፈ ነው አሉ ወደ ሰው አለ ከዛ ባህል ጮህ ሰው ይላል ሲጮህ መጣ ኢየሱስ መጣ ሲመጣ ሰው አይኑ የለው እንግዲህ አይኑ ያለው ከፊት ነው ያለው አይኑ ኋላ አይደለም ያለው የመጣው ማለት ኢየሱስ ነው የመጣው ሲመጣ አይኑ የለው እንግዲህ አይኑ ከሌለ ምን ያስፈልጋል አይኑ ነው የሚያስፈልገው ልክ እንደመጣ ማለት ነው ወይኔ አንተ አይኑ የለም እንደ ብሎ አልሰጠውም አይኑ መቶጊ እንዲህ ያለው ምን ላድርግልህ ያለው ምን ሞት ፈልጋለህ ያለው እንዴ አሁን በስራንተ ስታስብ ማለት ነው ምን ጥያቄ ያስፈልጋል ሰው አይኑ የለም አይደል እንዴ ለምን ዝም ብሎ ማይሰጠው እንዳትም ማለት ነው ይም ተጠየቀው ኢየሱስ ምን ላድርግልህ ያለው ማቴዎስ 7:7 ላይ እንዲህ ይላል አንኳኩ ከፈተላችሁ ለምኑ ሰጣችኋል ፈልጉ ታገኙማላችሁ ያለ ታገኙ ማለት ነው ሶዮ አይ ዘንድራል ምን ትፈልስ ማለት ነው እኔ አይ ዘንዳል ሶዮ አይን እንጨፈረ ማለት ነው ትዳር ሰንድር ማለት ትዳር ነው የሚሰጠው ብር ነው በሚሰጠው አሁን የጌታ ምንድነው ምን ላደርግልህ ምን ይሁንልህ ያለው ቅድም እንዳልኩ ማለት ነው ሰው ገስታውስ ለመጣ ጥያቄ አይመለስም ጥያቄ የማያውቅ ሰው መልስ አያውቅም እንዳልኩ የተለያዩ ሰዎች ይመጣሉ አሁን የኛ አላማ እንዴት ነው የምናደርገው ማን ሰው ይምጣ መጸለይ ያለበት ነው ጸልይ ካልከው ማለት ነው አንተም ቢትሆን በጌታ ነው ቆይታል በቃ ጸልይ ያለ አንድ ፈጽሞ ጌታ የማያውቅ ሰው ምን ብሎ መጸልየው አሁን ጋር ይገባል አሁን የኛ ከዳለ ለምሳሌ በእና ማለት ነው ሽት ይሰጣል ደስ ያለ ጥያቄ ጻፍ ይባላል ጽፋል አንተ ጽፎ ቀዶ መጣል ይቻላል ጻፍና ከደጣል ጻፍና በግስያስ ይሄ ሁሉ መፍትሄ ነው አላማው ለምንድነው ሰውየው መጸለይ ከጀመረ መልስ ያገኛል ካልጸለየ መልስ አያገኝም ጌታ ልብኛ ቃላ ሰው ሊል ይችላል የልብስ የሚያቀስ ኮሜሽ ሰራ አሁን ካንተ ድርሻ አለ ምን አለ መጸለይ አለብህ መጠየቅ አለብህ መጮህ አለብህ ሊበልና ማለት ነው አንተ አስጠቀ ይዛሃል አስፋ አንተ ያዝና ማለት ነው አሁን ያ ገስታውስ ገብቶ የሚያውቀው አንተ ቢጠይ ማለት ነው አስፋ አይደለም ያዝዛጋ ትይዛለ እዚህ ጋር ከዛ መጸለይ ጀምራለሁ የጸለይኩ የጌታ መንፈስ ያሳየኛል 10 ጥያቄ ይዛሃል ይላል 10 ቆይ ሊያው
እውነትም 10 ነው ትላለህ የመጀመሪያ ማለት ነው በፊት ከሚታምነው በላይ አሁን በጣም አንደኛ ጉዳይ ይሄን ብቻ አይደለም አምስተኛ ጥያቄ እንዲህ ይላል እውነት ነው ሲባል ማለት ነው በክርስትና ህይወት ትልቅ ቦታ የሚይዘው ምንድነው እምነት ነው አሁን ሰውዬ ኃይል ጨመረ ነው እንጨመረ ገባ አይደለ ልክ አሲቢስ እናገር ማለት ነው ላንተ እምነት ጨመረ ደግሞ ለዳን ኮንፈርሜሽን ነው እኛ ቸርች እኛ ገስታውስ ዛሬ ግባ ከፈለ ላቲና አሁን ዛሬ ጸልይልሃለሁ እኛ ጋር ጥያቄ ጻፍና ስጠኛ ይባላል ጻፍና ከፈለክ ያዝ መጻፍ ይቻላል አንተ የት ቦታ አንተ ቢጠይቅ ማለት ነው አንዳንዱ ጽፎ ይመጣል መጻፍ የግድ አይደለም የግዱ ምንድነው መጸለይ ነው የግድ ገባ አይደለም ልክ ለሻይ ቤት ማለት ነው ገስታውስ አንተ ገንዘብ ስጠኝና እንካ ወያ ሂድ ካው አትባልም እኮ ትጸልያለህ በአው ትጮሃለህ አልቅሰ መልስ ታገኛለህ ስለዚህ እኛ ገስታውስ ከገባ በኋላ ማለት ነው ሁሉ የግድ ከገብተህ ጥያቄ ካንጻፍ አይቻልም አይደለም ሰዎች እንዲጸልዩ የሚናርግበት ሜተድ ነው ይሄ ካልጸለይ መልስ አያገኝማ ሰው እንዲጸልይ ሰው እንዲለወጥ መልስ እንዲያገኝ የባሰ ያመነ እንዲሆን እንደሚባለው ማለት ነው እሺ ሴቶች ቦታው አስቀምጡ እንበል እሺ ወንዶች እንዴት ያስቀምጣሉ እሱም ሌላ ጥያቄ ነው እንግዲህ እሺ ይሄ ብቻ አይደለም እሺ ጥያቄ ተጻፈ እንበል ቦታው ጻለ እንበል ተሰረቀ እንበል አንተ እቺ ያለበት መቼም እግዚአብሔር ማለት ነው ለአስረኛ መረጃ አይተባበርም አንተ ኤችአይቪ ያለበት ሰውዬ ማለት ነው እሺ ተአብ ባነበብኩ በሳ ካንተ አይጠፋም አይጠፋም ይሄ ሌላ ጉዳይ ነው እሺ እኔ እኮ ወንድሜ ነብይ እስራኤል ነብይ ሆኜ ቆይቻለሁ ልበል ሳልፍ ይዘዝ ቆሜ ማለት ነው ማነው ስሜ እንትና ችግር ምንድነው አሞኛል ምን ነው የሚያመክ ኩላሊት አሞኛል ልብ አሞኛል ጉበት አሞኛል ብለህ ቢታማከኝ ቃል ባወጣ ይሆንልሃል አሁን ዝም ብሎ ባጠገባ አሁን ታቃለ እኔ ከምን በላይ ልንገር የሰራዊት ጌታ ዘበ ከኔ ጋር ኃይል ነው ያለው የገረመው ልንገር አንድ ቃል ሳልሰማ ማለት ነው እኔ ቁጭ ብዬ ሰው አማካይ ቃል ባወጣ ጌታ ያደርጋል ያበርቻል ምን እኮ ነው ሳልጨነቅ ቆጨል ሳኮ ማለት ነው ሲዲው አድረ ዋለ ጌታ ጋር ተናገረው ጠየቃት እኔ እኮ እዚህ ቤት በቀበላው ተጠው ሸም ይዞኛል ምን ይሁንልሻል አለ ከዛ እሷ ራስ ምን ማለችው አሁን ከታን ተረፈረ የመጣውን አለ ሲዲው ልጅ ነው ልጅ በቃሽ ነይ ነይ አላት ከዛ ምን አለ ልክ ዛሬ አመታል ከጌታ አልሰማንኩ ጌታ ከሰወር አለ ቃል አወጣ ልጅ ወለደች አሁን ዋናው ትልቁ ነገር ማለት ነው አንተ ያና ትልቁ ነገር ማለት ነው የኛ ጥያቄ አይደለም መልስ ያቃለ ጌታ ከኛ ጋር አለ እኛ አንድ ቃል ብናወጣ ከጌታ ብንሰማ አንተ ረጽፈ እኮ ነው ጻፈን ሁሉ አንተ ብሰማ እኔ ባነበራስ ብመለሳልኩ አንተ ብታነብ ወላ አንተ መልስ የለም እኔ ግን ባኔ መልስ አለ ለዛ እኮ እኔ ከአፌ ጋር ይሆናል ነገ ምትለው ይነቀላል ትልቁ ነገር ማለት ነው እኔ እንኳን ወሬ እኮ አይደለም እኮ አንተ ሰምቼ ባንተ ላይ ቃል ባወጣ ይሆንልሃል ይስማል ካንተ ሰምቼ እኮ ነው ሙሉ ወደ ካንተ ሰምቼ ቃል ባወጣ ይሆንልሃል አንብሶችኛ ምትው እንዲላል ነብይ ልጅ የለም ነው እንዴ ነው ብሎች ገና ምንም ሳልጨነቅ እንደዚህ ሳልሆን ሊሳን ሳልጨምር ማለት ምን እንደቃም የለም በዚያም ባለኝ አማርኛ ቀስ ቢየ ነው ልጅርስማ በቃ ብሎች ልጅ ይሆናል ከሶስት ሰምቼ ቃል ያወጣ ትልቁ ነገር ማለት ነው ስለዚህ ይሄ ወሬ የሚባለው ነገር ማለት ነው ለወሬኞቹ ወሬ ይመስላል እንጂ እኛ የምናወራው ወሬ ሳይሆን እውነት ነው የምናወራው እንኳን ከሰውየው ሰምተን አይደለም ካንተ ከራሲ ሰምተኛ ቃል ብናወጣ ከሆነ ማለት ነው ዋና እንዲሆን ምትልባ በቃ ይሁንልህ ትልቁ ነገር ማለት ነው ስለዚህ ይሄ ነው በመረጃ ሳይሆን ማለት ነው በልጆኛ የምናገለግለው ሰምተን ብቻ አይደለም ሰምቼ በቃል ባወጣ ይሆናል ዋናው ጉዳይ ምንድነው የሰራዊት ጌታ እግዚአብሔር ከኛ ጋር አለ እንግዲህ እግዚአብሔር የተመሰገነ ይሁን ጥሩ ጊዜ ያሳለፈን ያለነው እንግዲህ አፖስትል ጥሩ ቆይታ እየሰጠህን ያለው በእውነት እግዚአብሔር ይባርክ እንደዚህ ጥሬን ተቀብለህ አግኝተኸኝ ከኔ ጋር ይሄንን መልካም ጊዜ ደግሞ በግልጽ በእውነት ያለ ሽንገላ እኔም ደግሞ ሳልቆጠብና በትክክል የህዝቡንና ሰው ጋር እኔም ጋር የነበሩትን ጥያቄዎች መጥቼ እንድጠይቅ በግልጽ እየመለስክልናል እንደው አንዳንድ ጊዜ ደግሞ ተፈወሳለህ ተብሎ ገስታውስ ውስጥ ከዛ በኋላ የሞተ ሰው አለ እና አንዳንዶችም እንደው በሚዲያ ወጣው እኔ ገንጃለሁ በትክክል እኔ በመረጃ ራሴን ይስገንዝ የነበረው ልክ አውራጣትና አውራጣት በክራ ስሬ እንደገነዝኩ እስከሚመስል ድረስ እኔ ገንጃለሁ የሚሉ ሰዎች አሉ እውነት ተፈወሳለህ ተብለው የሞቱ ሰዎች እንደዚህ አይነት ነገሮች በጓሮ በኩል ብዙ ሬሳዎች ይወጣሉ ምናምን የሚባል ነገር አለ ይሄ እውነት ነው ወይ ወደ ቸርችና ወደ ገስታውስ የመጣ ሰው ሁሉ ማለት ነው የራሱ መንገድ ሁሉ ሰው ሮጦ ማለት ነው ዘላስ ታሪክ ሲያጣ ወደ ጌታ ይመጣል ወደ ጌታ የመጣ ሁሉ ምስኪን አይደለም ነገሩ ሁሉ ካለቀ በኋላ ዘላስ ቻንስ ምንድነው እሺ ጌታ ልስማ ነው
አንዳንድ ሞት ከጌታ ይመጣል ያው ብዙ እኮ ሞቷል እኮ ራሱ የሱ ሞቷል እኮ ተነሳ እንጂ ሞት ያለ እኮ እኛ ግን እንደ ነብይ ማለት ነው እንኳን ታሞ የመጣ አይደለም የሞተው እኮ ብናገኝ እኮ ማለት ነው ዋጋ የለም እኮ እኛ እንልም እኮ እኛ ጋር ሁሉ ፈውስ አለ ነው የምንለው ገባ አይደለም አሁን መጨሶ ታሞ መጥቶ ማለት ነው ወይኔ በቃ አንተ ትሞታለህ እኛ እንልም ሰውዬው እንደሚሞት ያወቀን ማለት ነው ለመጣው ሰውዬ አሁን እኔ ነብይ መሆኔ አንተ በደም ካመንክ እኔ አሁን ማለት ነው ማሎጂ ናቴ ከማ ማሳፍላ ኮራሴ የጌታ መንፈስ እንዲጎኛ ትሞታለህ በባወራ ልብ ይደፋል ትሞታለህ ደግሞ የገደለ ጌታ እኮ አይደለም ሜንታል ትሞታለህ ከኛ ሰውዬ እኮ ነው አሁን መጀመሪያ ማለት ነው ሰው እኛ ጋር ቸርች ስለመጣ ብቻ ፈውስ የለም አንዱኛው ችግር ምን መሰለ አፖስቶል እዚህ ላይ ማነሳው የወደ ቸርች የመጣ ሰው ሁሉ ይፈወሳል ወይ የመጣውን በሙሉ እንፈውሳለን የሚል ማስታወቂያ ሳለው እንደዛ ብሎ ሰው ስለሚያስብ ነው ዋናው እንደ መሰለ ባዶ ከምትሞት ቸርች መትሞት ይሻላል አንደኛ ምርጫ ሞት አልቀረ እዛ ከምትሞት ቸርች መትሞት መታደል ነው ሁለት ዋናው እንደልበል የሰዎች ጉዳይ እንዲህ ነው ቸርች ግቢ የገባ ሁሉ ፈውስ ይጠብቃል አንድ ነብይ መጥቶ እጅ ከጫነ ሁሉ ሰው ፈውስ ያስባል መቼ ቅድም ብያለሁ እኔ እጅ ገና ከስጭን ማለት ነው ጌታ ይሞታ ብሎ ይናገራል ይሞታል ግን ለመጣ ሰው ለቤተሰቦቹ ማለት ነው ይሞታል ብዬ ብናገር ማለት ነው ሶ ሜንታሊ እንደዚህ ይጎዳል አንተ ሰው ኮንክ ማለት ነው ትሞታል እንዴት ላይ ባንደ ቅድም ብያለሁ የሞተው ከኛ ምን ጸልየው ሰው የተነሳ ስለያ ጉዳይ ነው ይነው ጸልያ ቃል ሰው ሞተው ምን ጸልየው ገባ አይደል ይጸልያል መሞቱ ያወቁ ይጸልያል ምን ጸልየው ጉዳይ ማለት ነው ይሄ ለኛ መጸለይ ድርሻችን ኃይል የማን ኃይል እግዚአብሔር እኛ እንጸልያለን ከተነሳ ይነሳል ካልተነሳ ታይቶ ይቀበላል ኢየሱስ ጌታ ነው ስለዚህ የመጀመሪያው ማለት ነው እኔ እስከዛሬ ድረስ ያገለገልኩ በእኛ ቸርች ልቤ ያወቀ ሞቶ የመጣ ተነሶ አይቻለሁ እና ሳይለ ቪዲዮ ከፈለክ ሞቶ የመጣ ሲነሳ አይቻለሁ ግቢ ጌቶ ሞታ የሞተ ሲነሳ አይቻለሁ እኔ እስከዛሬ ቀን ድረስ ማለት ነው የሞተ ሬሳ አልሸኛው ቸርቹ የኛ ሰፊ ነው በተለይ ቸርች የገባ ሰው ሞቶ ወጥቶ ሊሆን ይችላል እኔ ግን ቸርች የመጣ ሰው ሁሉ አይሞትም አይደለም ሞት ያለ ነገር ነው ነገ እኮ አንተን ነገ እኮ እኔም ሞታለን እኮ ቀን እንጠብቃለን ከሰይጣን የመጣ ሞት ካለኛ እናፈርሳለን ቀን ደርሰው ከሆነ እኮ ትሞታለህ እኮ ስለዚህ ሞት የለም አይደለም ሞት ሊሆን ይችላል ግን እስካሁን ተደረገ በዚህ አጋጣሚ ግን ማለት ነው ገንዥ ያሉ ሰዎችን በቅርብ ጊዜ ውስጥ ወደ ህግ እናቀርባለን እንግዲህ በጣም ቆንጆ አንዱኛው ነገር ሌላው አሁን እንግዲህ ጥያቄዎችን እየጨረስኩ ነው ያለሁት መቼም በብዙ ጥያቄዎች ነው ዛሬ ወደ አንተ ጋር የመጣሁት አፖስቶል ምክንያቱም በዚህ በሶሻል ሚዲያ ላይ ላሉ ለሚያቆኝና ለሚከታተሉ ለሚወዱኝ ሰዎች ጥያቄ ይዤ ነው የመጣሁት ምክንያቱም ብዙ ሰው ጋር የሚወራውን ነገር እስቲ በግልጽ ብናወራ እኔ ቀርቤ ሄጄ ባናገረው እንደዚህ አይነት ነገር ከሚል አስተሳሰብ አንፃር በጣም ብዙ ጥያቄዎችን ነው በሁለት ገጽ ጥያቄዎች ጽፌ ነው የመጣሁትና ከነዚህ መካከል ደግሞ አንዱ አፖስቶል እስራኤል ዳንሳ ዛሬ በነጻነት የሚሄደው በነጻነት የሚወጣው የሚገባበት ምክንያት አንድ ሚስጥር አለ እሱንም አውቀነዋል ምክንያቱም ባለስልጣኖች ከሱ ጋር አብረው ይሰራሉ ባለስልጣኖች ድጋፍ ሆነውታል የመንግስት ባለስልጣኖች ከሱ ጋር አሉ ትባላለህና አሉ ካሉስ እነማን ናቸው ይሄ ጉዳይ ልክ ነው ዋና ባለስልጣን ከኔ ጋር ነው ያለው ያም ኢየሱስ የሚባለው ጀግና ባለስልጣን ቀን ከኔ ጋር ነው ያለው የመጀመሪያው ማለት ነው ኩራት ምንድነው አቴ ወላይታ ልጅ ሆነ እንደ ኩራት እንደምትሉ ሰዎች ኩራት ኢየሱስ ነው ሁለተኛ ነገር ማለት ነው ጳውሎስ ምን ያለው በክርስቶስ አለ ኢየሱስ ጌታ ነው አሜን ምድራዊ ባለስልጣናት ጌታን የሚወዱ እውነት የሚወዱ ለጌታ የሚኖሩ በርካታ በጌታ የሚኖሩ ሰዎች አሉ እያገዙኝ አይደለም እያመለኩ ያሉ ሰዎች አሉ እኔ ከእውነት ውጭ ማለት ነው ሰው እንድታብራ አልፈልግም እኔም አልጋበዝኩምና የመጀመሪያ እግዚአብሔር አለ ቀጥሎ ማለት ነው ንጹህ ማይንድ ያላቸው ሰዎች ቸርች መጥቶ ስለሚቀመጡ ብቻ የሚሰጋ መፈራሰው አለ ቸርች የመጣ ሁሉ እኮ ታውቃለህ የተሸነፈ ሰው አይደለም ነገረኛ ሁሉ መጥቶ ግማሹ ዝም ብሎ እንትና አይቶ ይፈራል እንትና ምን አልሰራም ጌታ ነው የሚያመልከው አምልኮ መጥቶ ራሱ ነገር መጥቶ ነው
መቼ ታውቃለህ በእኛ ሀገር ማለት ነው ሰው ሁሉ ይሰበሰባል ሌባ ካለ ማለት ነው ከዛ ሁሉ ሰው ጎንበስልና እጅ ከፋሉ ይባላል አሁን ሌባ ይነሳ ሲባል ማለት ነው ማን ሰው ሳይነካ ሌባ ራሱ ይጮህ የሚነሳው አሁን ችግር ያለው ሰው ማለት ነው አምልኮ የመጣን ባለስልጣን አይቶ ይፈራል እንጂ ማንም ከምን አድርጎ አይደለም ስለዚህ በኔ እጃለ ሲባል ማለት ነው ጌታን የሚያመልኩ የኛ ቸርች አባል የሆኑ ንጹህ ማንዲ ያላቸው እውነት የሚፈርዱ ሰዎች አሉ እነዚህ ሰዎች ማለት ነው ለክፋት ሳይሆን የምንጠቀመው ማለት ነው ለወንጌል የምንጠቀመው ጌታን ያገለግላሉ ከዛ ባለፈ ማለት ነው እኔ ምን ያደረኩ ያለው ሰውዬ ነው በስልጣን እኔ ምን አደርጋለሁ መቼ ታውቃለህ አይደለም አጋንንት ማውጣት ማለት ነው ባለስልጣን አቅም አይቻልም ይሄ በጸጋ ነው የሚቻለው ስለዚህ ቸርች መጥቶ የሚቀመጡ ሰዎች ከሆነ ብዙ ሰዎች ይመጣሉ ባለስልጣን ይመጣሉ እነዚያ ከሆነ ያላቅም እንጂ ከዛ ውጪ ለኔ ድጋፍ ምለው ሰው በምድር ላይ ነው የለኝ ከቤታ ውጪ ማለት ነው ይሄ ነው እንግዲህ በጣም ደስ የሚል ነው ከሌላ አንፃር ደግሞ አንዳንድ ጊዜ ይነገራል ይወራል መቼም አንተ የመጣው ከወላይታ ማህበረሰብ ነውና ብዙ ጊዜ ተናገራለህ ከወላይታ እንደመጣህ ከዛ በተለይም ደግሞ ከገጠር ቦታ ላይ እንደተነሳ መነሻ አድርገህ ታወራለህና አፖስትል እስራኤል ዳንሳ ዘረኛ ነው ይለዋል ማለት ዘረኛ ነው ምን ማለት ነው ብዙ ጊዜ ስለ ወላይታ ብቻ ነው የሚናገረው በዙሪያውም ያሉት ከወላይታ ተወላጆች ብቻ አድርጎ ነው የሚያገለግለው አገልግሎቱን ከዚህ ከዘር ጋር ያያይዞታል ሁኔታዎችን ከወላይታ ህዝብ ጋር የማያያዝ ነገር አለ ምናምን ትባላለህና እንዴት ነው ከምን አንፃር ነው ይሄ የሚባልበት ሁኔታ ይሄንንስ እንደው በግልጽ ብታወራኝ አንዱ ጥሩ ነገር ነው በያስባለሁ አሁን በሶሻል ሚዲያ ላይ ሲመጡ ያጠፉ ያሉ ወላይታዎች ናቸው ስሜም ያጠፉ ያሉ ወላይታዎች ናቸው አይኔ ተወልጄ ያደኩ ወላይታ ነው ለወላይታ ህዝብ ማለት ነው ክፋት አልሰራው ወላይታ ማለት ነው ወላይታ ከመወለድኩ ችግር የለም ትልቁ ነገር ማለት ነው ስለታዎች ያውቃለሁ ሰው እንግዲህ የደረሰበትና የሚያቆረው የሚያወራው ወላይታ ነው ማወራው የተወለዱበት ሀገር ብዬ አስባለሁ እንጂ የኔ ሀገር ብለው ሀገር የለም አንድ ሀገር ኢትዮጵያ ናት ኢትዮጵያ ውስጥ የምትገኝ አንድ ከተማ ነው ወላይታ እኔ ግን ማለት ነው ለአረብ ተጠራው ሰው ነኝ አሁን ቸርችኛ አንተ ቢትየር ማለት ነው ጂሰስ ወንደርፉል ኢንተርናሽናል ቸርች ለሁሉ ቸርች ዋና አስተዳደሩ ማለት ነው ኦሮሞ ነው መንፈስ ዋናው ማለት ነው ኦሮሞ ነው ፋይናንስ ክፍል ኦሮሞ ነው ከነቢያቶች ወላይታኛ ያለ ነገር የፈለጉ ሰዎች የሆነ ጉዳይ ሲያጡ ግን ማለት ነው አሁንም ማለት ነው ሌላ ጉዳይ ቢቀር ማለት ነው ወላይታ ሰዎች እሱ ይወዳሉ ወላይታን የነካ እስራኤል የነካ ወላይታን ነካ ብሎ የሚወራ ጉዳይ አለ ቃል ኮን ይላል ነብይ በሀገር አይከበረ እኔ በጣም ገርሞኛል በሀገር የተከበረ ነብይ ቢኖርኝ ነው ወላይታ ሶዶ እንኳን ሊጠለኝ አይደለም ለማለት ነው የምንቆቀው የሚወዱን ቢረሰብ ነው መጥፎ አልሰራው እንደው ለሱ ይወጡ እንዲዩ ተብሎ ማለት በማን ክፋት አልሰራው በሁሉም ቦታ ላይ ማለት ነው እዚህ መልስ በማን ክፋት አልሰራው ስለዚህ ሰዎች መስሏቸው ወላይታ ይላሉ እስራኤል የነካ ወላይታ ነካሉ ሰው ያወራል እንጂ ማለት ነው ይሄ ከወላይታ ማለት ለማሳቡ ይሄ ከነም አይደለም ስለዚህ እኔ ዘረኛ መሆን አልችልም ዘረኛ መሆን የሚችለው ለክርስቶስና ክርስቶስን ለሚከተሉ ሰዎች አለኮ ኢየሱስ እኮ እናትና ወንድሞች ሲባል ማለት ነው አየና ብዙ ያይዞ ማለት ነው ባጠገብ ያሉ ሰዎች ናቸው አለናት ወንድም እኔ በሀገር አላምንም በጌታ አምናለሁ እንግዲህ እግዚአብሔር የተመሰገነ ይሁን እንግዲህ ሌላው ሳላነሳው የማላልፈው ነገር ጉዳይ ቢኖር ምንድነው ኮንፈረንሶች ስታዘጋጁ በዚህ በጄደብሊው ወይም ጂሰስ ወንደርፉል እና የተለያዩ ነቢያቶችንም የመመልከት እድል አግኝቻለሁኝና ኮንፈረንሶች ስታዘጋጁ ይሄ የማሳጀብ በሞተር በመኪና ምናምን የማሳጀብ ነገር መጥቷል የማስባል ነገር ታደርጋላችሁ ይባላል ያንንም ለማድረግ ደግሞ ፋይናንስ መድባችሁ ሞተሮችን የማከራየት እንደዚህ የማድረግ ነገር ይሰራሉ ይባላል እንዴት ታዩዋለሱ ኢየሱስ ጌታ ነው በተለይ ቦታኛ ኮንፈረንስ እናወጣ ማለት ነው የምናወጣው ወጪ ቢኖር ለሳውንድ ሲስተምኛ ወጪ እናወጣለን በየከተማ ያሉ ሰዎች ማለት ነው በጣም የሚወዱ እግዚአብሔር ሰዎች አሉ ወደ ከተማኛ ሲሄድ ማለት ነው እኔ ከዚህ በፊት ወላይታ ሶዶ ሲሄድ ኮንፈረንስ አወጣ ማለት ነው ወላይታ ሶዶ ላለው ኮንፈረንስ ሐላባ መጥቶ ነው የሚቀበሉ ሐላባ መጥቶ አዳማ ላለው ኮንፈረንስ እስከ ሞጆ ጣይ መጥቶ ነው የሚቀበሉ የዚህ ቦታ ሲንገስ ሰው መጥቶ ይቀበላል
ፍቅር ለመግለጽ ነው ዌልካም ናልኝ እንኳን መጣ ከተማችን ግማሹን ተቆርጦ ግማሹን ትናልጎማ ያው ነገ እንግዲህ ዱላ ቢሆን ዛሬ ግን አቃራ ነው እኛ ግን ኑና ተቀበሉ ነው አይደለም እኮ እንግዲህ አልገና አይደለም ከሰማም አይደለም ጋር ለምሳሌ አሁን አርብኛ ከሄደ ማለት ነው አርብ ማታ ያው ይመጣል ሲባል ማለት ነው ሰው የራሱ ማኪና ይሁን በኮንትራት ይሁን ያለው ይሁን በእግር ይሁን በማኪና ይሁን ሩቅ ቦታ መጥተው ደስ ያላችሁ ኤኮ አንድ ቻንስ እኮ ነው ወንጌል እዚህ ጥሩ ነው በፊት እኮ ወንጌል እኮ ሲቴ እኮ ዱላ እኮ የሚዘጋጅ አለንጋ ይዘጋጃል ትመለሳለህ አይሆንም ትባላለህ አሁን ጊዜው ተቀየረ አሁን ወንጌል እየበዛ መጣ ዌልካም ነው የእግዚአብሔር ሰዎች እኛ ከተማ መጡ ነው ስለዚህ ሰዎች ያላችሁ የራሳችሁን ፍቅር እየገለጹ ነው እንጂ እኛ ኑና ብለን ማለት ነው የሞተኛ ማኪና ገኛ ዋተን አይደለም ደግሞ ለስንቱ እናዋጣለን በዚህ ሁኔታማ ስንት ሺህ ሰው ምንኛ እንቀበለን ስለዚህ ሰው ከልባችሁ ከደስታ የተነሳ ወደ ከተማችን እንኳን መጣ እንወዳለን ብሎ ማለት ነው ወጣቶች አባቶች ያለው ፍቅራቸው ሲገልጹ ነው እንጂ እኛ አድርገን አይደለም እዚሁ ላይ አንዱኛው የአሁን የጊዜው ዘንድሮ ነቢያቶች አካባጅ ናቸው አይነኩም አይዳሰሱም ምናምን ትባላል አንተ ከማይነኩት ከማይዳሰሱት ነህ ወይስ እንዴት ያለ ሁኔታዎች አሉ እንዳነከኝ ብለን አይደለም እኛ ሰው ማይነካ አንዳንዴ ራስ ሁኔታው አንተ ማስነካ ለምሳሌ ደና ማለት ነው 15 ሺህ ቁባይ ቁጭ አድርገን ማለት ነው እያንዳንዱ እንደዚህ ብታወራ ወደልካ ይመጣል ወደ ጉባኤ የመጣ ሰው ሁሉ ራሱ ስሜት አለ አሁን ታሞ የመጣ ሰው ማለት ፈውስ ይፈልጋል ቃል አይፈልግም ችግር ያለው አለ ጭንቀት ያለው አለ ሁሉ ያለው ጉዳይ አለ ቸርች ሲባል ራሱ አኬድ አለ ቃል ሰብካለ ያለው ጉዳዮች አሉ እኛ ሁሉኛ ባንድ ላይ ነው የምናየው በዛ መሃል ማለት ነው ወይኔ በግል ባገኝ ኖሮ ይምር ሰዎች አሉ ከጉባኤ ብዛትና ከሰው ብዛት ከሰዓት አንፃር እነዚህ ሰዎች ማለት 15 ሰው ነው ኖሮ ማለት ነው 15 ኛ በአንድ ቀን ሊያገኝ አይችልም እኛ ተደብቀን እንኳን አይደለም እኮ ሰው ከልክሎ አይደለም ራሱ ነው የሚከለክለው አንዳንዴ ማለት ነው ማስንቱን ታገኛለህ በአንድ ጉባኤ ላይ አሁን ያ ኮንፈረንስ ላይ ማለት ነው 200 ሺህ ሰው 100 ሺህ ሰው 150 ሺህ ሰው 400 ሺህ ሰው ይመጣል ሰው እንዴት አንተ ሊያገኝ የሚችለው ሰው የሚያገኘው በቃል ሰው ይፈወሳል በቃል እንደዚህ ትልቁ ነገር እንጂ ማለት ነው እንዳታገኘው አይደለም እኮ ራሱ ነው የሰው ብዛት የሚከለክለው አሁን እንደዚህ አይነት ሰዎች ማለት ነው ያው እንደምታቆየኛ ብዙ አማራጭ አለ በጉባኤ የግድ በአካል ካያገኘው ያለ ሰው ለዛ ነው ገዝታው የተቀመጠው ከዛ ውጪ ኤምቢ ብለ ሳይሆን ማለት ነው ራሱ ወንበሩና ቦታው አንተ የሚከለክለው ሁኔታዎች ማለት ነው ስለዚህ እኔ ፍቃደኛ ሳልሆን ቀርቼ ወይ ማልነካ ማልደሰስ ሳይሆን ከፕሮግራሙ ጥበትና ከሰው ብዛት አንፃር ነው እንጂ ሁሉ ጊዜም እኛ ዝግጁ ነን ለህዝብን የተጠራ ነው ያልከኝ ነው እንግዲህ እግዚአብሔር የተመሰገነ ይሁን ጥሩ ጊዜ ያሳለፍን ነው ያለ ነው እንግዲህ ይህ ዲቫይን ሾው ነው ፓስተር ሶፎንያስ ሞላልኝ ነኝ ጥሩ ቆይታ ያደረግን ያለ ነው እንግዲህ በዚህ መካከል ሁሉ በጣም ጥሩ ጥያቄዎችን አንስተን እየተጫወትን እየተነጋገርን ነው ምንገኘው እንግዲህ በስተመጨረሻ አሁን ያለው ሁኔታ ሲያልፍ እንደው ወተ የምታገለግል ይመስላል አሁን ይሄ ሁኔታ አልፎ ይሄ ነገር ተቀይሮ ምናምን ከዛ በኋላ ነገ ቆሜ በመድረክ ላይ አገለግላለሁ እንደገና ይሄንን ስም አወራዋለሁ እንደገና በሽተኞችን የሚፈውስ ኃይል ይገለጥብኛል አጋንንቶችን የሚያስወጣ ኃይል ይገለጥብኛል አይምሮ አልተያዘም ወይ አሁን በደረሰብህ ዱላ ምክንያቱም ምንድነው መሰለ ምን ከፈታው ይልቅ ወሬ ፈታው ይባላል እና ይሄ ባንተ ላይ በስነ ልቦና ላይ በአገልግሎት ላይ ጫና አላደረገብህም ወይ ነገስ ምን አይነት ነገር ይሆናል ብለህ ታስባለህ ነገስ ታስብ ትፈራለህ ወይስ መረጋጋቱ አለ በኃይል ይገለጣል በኃይል አገለግላለሁ በጣም ይገርመልኝ ገና አሁን የደረሱ የሚባለው የሚወራው ጉዳይ ሁሉ ማለት ነው አንድ ቀን አልደነገጥኩም አንድ ቀን አልፈራሁም ነገ በማገለግለው ሂስፊት እንደዚህ ስሜ በክፉ ተወራ ብዬ አልተሰማኝም በክፉ አልተወራ በጥሩ ተወርቷል እስከ ዛሬ የሚያውቁ ጴንጤዎች ብቻ ነበሩ አሁን ሀገር አውቆኛል በጥሩ ይወቅ በብቶ ይወቅ ነገ በሰፊ ሜዳ እንገናኛለን እኔ ግን ማለት ነው በተባለው በዚህ ወሬ ምክንያት ማለት ነው ወይ እንደዚህ ተብያለሁ እንደዚህ ሆኛለሁ ብዬ አላሰብኩም ሁለት ነገር ነው የማቀበይ ወደ የመጀመሪያ ማለት ነው የሚወደኝ ቢኖር ራሱን ይካድ ከዛ በኋላ መስቀል ተሸክሞ ይከተለኛል
ራሱ የካደ ሰው ነገር አይፈራም ሁሌ የኔ ግን ምንድነው እስራኤል ዳንሳ የሚባለው ሰውዬ እኔ ራስ አልፈልገውም የሚኖረው ማለት ነው ለስመ ሳይሆን ለስሙ ነው የሚኖረው አሁን ደግሞ ሰዎች የኔ ስም አነሱ አይደለም በጣም ገርሞኛ እኔ እየጠበቁ ነበር ይልቁንስ ማለት ነው በሰው ሳይሆን በነዙሪያ እንትና አለ ብዬ በሰው መመካት ሁሉ ትቼ በእግዚአብሔር ማመን እንዳለብኝ ጥሩ ትምህርት ዘመነብኝ ለካሰው ከንቱ ነው ለካሰው ይሻል ትላንትና ድጋፍ ያለው ሰው ሁሉ ለካሰው ሸንበቆ ነው አሁን ሁሉ ወደ ትቼ ማለት ነው ሲንግል እግዚአብሔር ይዤ ለመነሳት ጌታን ላገለግል ጌታ ብቻ አቅም እንደሚሆን ይወዳለው እኔ ካንተ ጋር ያሉ ሰዎች ሁሉ ማለት ነው አንድ ጉዳይ ሲነሳ ሁሉ ዞር ሲንደበር ማንንም ኮቢክሊን ያንተን አልክድ ማለት ነው አንገተን ያለ ሰው ይሆናል ጧት እንደዚህ ብሎ አውርቶ ማታ ጊዜ አይሩጥ ብሎ ነበር ወዲያ ዞር አለና እናንተ የምትሉ ሰው የኛ አላቋም ማለት አሁን ምን ያለው ሰው እኮ ነው ለካሱ ይኪዳል ለካሱ ይደክማል ለካሱ ይሄዳል በጌታ ግን ጸና ሰው ማለት ነው እስከ ፍጻሜ ይሄዳል አሜን እኔ አሁን ይሄ በሽታ ብቻ ይቆም እንጂ ማለት ነው እርግጠኛ ሆኜ ነው ማወራው በኢትዮጵያ ምድር ትልቅ ክብር እንደሚገለጥ የእግዚአብሔር ኃይል በኃይል ገና እንደማገለግል አሁን የተባለው ጉዳይ በፍጹም እንደማይዘኝ ይልቁንስ ማለት ነው አንድ ልክ እንደጨመረ አሁን ሰው ካላወቀም ሰይጣን ፈርቷል ሰይጣን ብቻ እኔ የሆነ ሊያስቀር ይፈልጋል አላወቀም ለኔ ግልፍት ይሆነ ያለው ዋ እንደማለ ወሶ ያልኩ እኔው ወደ ፊት ስለዚህ በሚወራው ማለት ነው ይሄ የሚባለው ወሬ ሁሉ አይመለከተኝ እኮ ቢመለከተኝ እንኳን ማለት ነው በጌታ ፊት ይወርቃል ጻድቅ ቃል ይላል ጻድቅ ሰባት ጊዜ ቢወርቅ ነው የሚለው ሀብተኛ አይደለም እኮ ጻድቅ ነው የሚለው ሀብተኛ ወርቋል አሁን በሚባለው በተለይ ቦታ ላይ ሶሻል ሚዲያ ላይ የሚወራው ነገር የመጀመሪያው አይመለከተኝም ሁለተኛ ማለት ነው የሚባለው ጉዳይ ሁሉ አድርጌ ቢሆን እኔ በጌታ ፊት ይወርቃለሁ ድካመን ኃጢአትን ይቅርብኝ ብዬ ማለት እኔ ቢወርቅ ማለት ነው ድጋሚ አቅም አገኛለሁ ሞረቄን ካመንኩ ማለት ነው መቼም እግዚአብሔር ይጃለ እኔ ሞረቄን ካመንኩ ያነሰኛል ሰይጣን ነው በቃ ዋጋ የለም የሚለው እግዚአብሔር ደግሞ እንዲህ ይላል ቁም ይላል ስለዚህ እኔ ከዚህ በኋላ አቅም የማገኝ ጉልበት የማገኝ እየጠበቁ ያሉ ጉዳዮች ናቸው በዚህ ጉዳይ መቼ አልተነገርኩኝ እስካሁን ማለት ነው እንዴ አይደለም ያልኩ ማለት ነው እየጠበቁ ነበር ነገሮች እንደሚሆኑ ሁሉ ማለት ነው እየጠበቁ ነበር ስለዚህ ሊሆን ያለው ሆኖ እንግዲህ መልካም አንዱኛው ምን መሰለህ አሁን የመጨረሻ ጥያቄ ነው አሁን የመጨረሻ ጥያቄ ማነሳላ አፖስትል አንዳንድ ሰዎች አሁን ቤተክርስቲያን ተመልሳ የፈውስ ፕሮግራም ማዘጋጀት አትችልም ኢየሱስ ያድናል ብላ ለመናገር አቅም የላትም ነቢያቶቹም አቅም የላቸውም አገልጋዮቹም አቅም አይኖራቸውም ይሄ ግርግር ሰልፍ እንደዚህ ብሎ መናገር አይችሉም ምክንያቱም ትላንትና ከኤችአይቪ ከካንሰር ብዙ ሰዎች ይፈውሳል ያላችሁት ኢየሱስ በአብዛኛው ደግሞ አማኝ ባልሆነው ህብረተሰብ መካከል የሚነሱና ትችቶች አሉ ትላንትና ኢየሱስ ያድናል ያሉ ትላንትና ከካንሰር እንፈውሳለን ያሉ ትላንት ኤችአይቪ በሽታን ይፈውሳል ኢየሱስ ያሉት ያ ኢየሱስ ዛሬ የለም ወይ ኮሮና ላይ ሲሆን ኢየሱስ አልቻለም ኮሮና ላይ ሲሆን እግዚአብሔር አልሰራም ኮሮና ላይ ሲሆን ነቢያቱ ላይ አልሰራባቸውም ብሎ የሚያስቡ ነገ ይሄንን ነገር ለዛ ነው ቀደም አንተ እንደፍረቱ ይኖራል ወይ ብዬ ከትችቶቹም ብቻ አንፃር ሳይሆን ነገ በዚህ ሁኔታ ውስጥ ዛሬ ጸጥለጥ ብለው የተቀመጡ ነቢያቶችና አገልጋዮች ነገ ተነስተው እንዴት ነው የፈውስ ፕሮግራም ብለው የሚያዘጋጁት ብለው ስለሚያስቡ የእውነት አንተ ትቆማለህ ወይ ብዬ ጠየቁበት ምክንያት ነው ነገ እንደገና ተነስተው የፈውስ ፕሮግራም የምታዘጋጅ ይመስላል አገልጋዮችስ ምን የሚያስቡ ይመስላል ሃና እንዲያለች እግዚአብሔር ይገላል እግዚአብሔር ያድናል ሃና እንዛለች አሁን በጣም ቅድም ብያለሁ በምድር ላይ ተራ በሽታ ቢኖር ኮሮና ነው በምድር ላይ ካለው ከየትኛው በሽታ ቀላል በሽታ ቢኖር የኮቪድ-19 ነው አሁን የኛ ይፈራ ነው ማለት ነው ለቫይረሱ አይደለም ለቁጣ ነው ቅድም ብያለሁ ገና 2 ወር ሳይደርስ ነው ጌታ ተናገረው ለኔ እንደኔ ማለት ነው በአለም ጥግ ወንጌል እንዲሰበክ ጌታ እንዲጠራ ሰው ሁሉ ማለት ነው የተኛው ሰው እኮ ማለት ነው እንዲህ በራሱ ቼክ ለማድረግ ጊዜው ነው ወቅቱ ሆኖ የእግዚአብሔር እጅ ባይኖር ኖሮ እኮ ቫይረሱኛ አያስፈራ አልኩ እኮ በተለያየ ቸርች ኮሚቴ ተነሳ ዘንድ
ከኤችአይቪ ሰው ተፈወሰ እኮ ካንሰር ተፈወሰ እኮ ቫይረስ ታውቃለህ አሁን እንግዲህ የሚባለው ኮሬ ማለት ነው ዋና አይደለ ከምንም በላይ ማለት ነው ቫይረሱ ባይኖር እንኳን ማለት ነው በእጃችን ያለው ጀርም እንኳን ይገል ነበር ያው ስሙን ቀይሮ መጣ እንጂ ማለት ነው አሁን ኮሮና ላይ የሚያስፈራው የጌታ ቁጣ አለበት ቁጣ ካለ ማለት ነው በትንታን ትሞታለህ እኮ እኛ ማለት ነው ሰይጣን ላመጣው በሽታ ሁሉ አሁንም አለቃ ነን አሜን የጌታ እጅ ካለ ግን አሁን እንፈራለን አሁን ያስፈራ ያለው ኮሮና አይደለም ቁጣ ነው አሁን ሰው ያተረደው ጉዳይ ቢዶር ማለት ነው ለበሽታ አይደለም እኮ ምን ነው ትልቁ ነገር ማለት ነው እኔ ኢትዮጵያ ውስጥ ሆኜ ቃላት ሲቆንሱ አሜሪካ የሚፈወሰው ኢትዮጵያ ውስጥ እኮ ነው የግድ አሁን ታካ ባካል ማለት ማለት ነው እዚህ የቃላት ሰው ይፈወሳል እኮ ይሄ ሰይጣን ያመጣው ጉዳይ ከሆነ የእግዚአብሔር እጅ ካለ ግን ማለት ነው ለጉዳይ ያስፈራል ጌታ በተለያየ ጊዜ በተለያየ ሁኔታ የራሱ ውጊያ አለ ሲጀምር አንዳንዴ ማለት ነው በእሳትም ያጠፋል በውሃም ያጠፋል አሁን ኮቪድ ነው የመጣው ወደ ከባድ ነው አይደለም የከበደ ምን ድምፁ ነው አሁንም እንጸልያለን በሽታው ይነሳል ኮቪድ ይጠፋል እንጂ ኤችአይቪ አይጠፋም እኮ ለኤችአይቪ አለ ጅግል አሁን ለካንሰር አለ አሁን ማለት ትልቁ ነገር ማለት ነው ስለዚህ በጠፋጡ ነበር ሁሉ በሽታ ያው ዓለም እስካላችሁ ብሏል ይሄ ጉዳይ ይሁን ብቻ ትልቁ ነገር እና ጌታ ያመጣው ቁጣ ጌታ ነው የሚያነሳው እኛ መጸለይ አለብን ስለዚህ ጌታ ቁጣ መጣ ተብሎ ከጠብ ወንጌል የለም እንኳን አይደለም እኮ ወንጌል አለ ስብከት አለ ጸሎት አለ ፈውስም አለ ታምራትም አለ ሁሉ አለ አሁንም አለ እኮ አሁንም አለ እኮ አሁን እኮ የፈውስ ያለው ህክምና እኮ አይደለም እኮ አሁንም ጩኸታችን ነው ከጸለይ ገና እናጠፋለን ትልቁ ነገር ማለት ነው ይልቁንስ እያንዳንዱ ሰው ራሱ የቱ ጋር እንዳለ ያለበትን ቦታ እንዲያቅ የመጣ ጉዳይ በመሆኑ ማለት ይሄ ሰዎች ያለበትን ቦታ እንዲያቅ የመጣ ጉዳይ ነው እንጂ ሲቀር የመጣ ጉዳይ ቢኖረው ማለት ነው በኢትዮጵያ ውስጥ ያለው ኢኮኖሚ ብዙ አለ እኮ በኔ ባይጠፋ ባንተ ከጠፋ ነበር እኮ ስለዚህ ቁጣው አስፈራ እንጂ ቫይረሱኛ አይደለም አስፈራ እንግዲህ በጣም ጥሩ ጊዜ ነው እንግዲህ ተመልካቾቼ እዚህ ዲቫይን ሾው ተከታታዮችና ቅዱሳን በጣም ጥሩ ቆይታ ከአፖስትል እስራኤል ዳንሳ ጋር ያደርግን እንደው በመጨረሻ የምጠይቀ ነገር ብዙ ኤርትራውያን ኢትዮጵያውያን በመላው ያሉ በአውሮፓ በአሜሪካ በአፍሪካ በዚህ በኢትዮጵያ ውስጥ እንደውም በኤርትራ ያሉ ቅዱሳኖች ብዙዎቹ ኢንቦክስ አድርገውልኛልና እና ለነዚህ ቅዱሳኖች ምንድነው አሁን ፈርተው ላሉ ተጨንቀው ላሉ በበሽታ ውስጥ ላሉ በችግር ውስጥ ላሉ በሐዘን ውስጥ ላሉ እስቲ አንተ ጋር ያለውን የእግዚአብሔርን ማጽናኛና እንዲሁም ሰላምታህን እንድታቀርብላቸውና አንተም ፍቅርህን እንድትገልጽላቸው እድሉ ልስጥና ማለት የምትፈልገው ማለት ይችላል እግዚአብሔር እረኛዬ ነው የሚያሳጣኝ የለም በሰባቱም አህጉራት ያላችሁ ቅዱሳኖች ኢትዮጵያዊ ናችሁ ኢትዮጵያዊ ሆናችሁ ኤርትራዊ ሆናችሁ ሁላችሁ በዓለም ጥግ ያላችሁ ቅዱሳኖች በኢሮፕ በኤዥያ በየትኛው ዓለማት በካናዳ በአሜሪካ በአውስትራሊያ ብቻ በሁሉም ማለት ያላችሁ ቅዱሳኖች ጊዜው ዘመኑ አስቸጋሪ ጊዜ ነው እኔ ግን አንድ ቃል አውጣ እፈልጋለሁ የምናመልከው አምላክ እግዚአብሔር አሁንም ይችላል ጣልቃ ይገባል እየፈራችሁ ያላችሁ እየሰጋችሁ ያላችሁ አሁንም ስሙን ነገሩ ተቀይሮ ሁኔታው ተቀይሮ ማለት ነው ቀጣይ ወራት ቀጣይ ጊዜያቶች ማለት ነው የምስጋና ጊዜ የክብር ጊዜ ላንተና ላንቺ ለቤተሰቦችሽ መልካም አዋጅ ይሆናል እንደዚህ እንደሆነ እኛ አንቀርም ድጋሚ በክብር እንገለጣለን የእግዚአብሔር ክንድ ያገኛቸዋል አሜን ነገሮች አይመጣም አይደለም ባጠገብሽ በቀኝ 10,000 በድምሩ 11,000 ይወርቃል ወዳንተ ግን አይቀርብም በአይኔ ትመለከታለህ መስፈርቱ ምንድነው ሲባል በእኔ ታምናሃልና ይላል ጌታ እግዚአብሔር ስለዚህ በእግዚአብሔር ይበሉ እግዚአብሔር ጣልቃ ይገባል ነገሮች አይነሳም አይደለም እግዚአብሔር መንገድ አለው ትልቅ መንገድ አለው ያሳልፋቸዋል ስለዚህ እየሰጋችሁ ያላችሁ ቀጣይ ወራቶች የምስጋና ወራት ይሆናሉ ከእናንተ ፋሚሊ ውስጥ አንድ ሰው ሞት አያገኝም ለሀገራችን ለኢትዮጵያ ለኤርትራ ለዓለም ሰላም እመኛለሁ በሩቅና በቅርብ ያላችሁ ቅዱሳኖች ጌታ እግዚአብሔር ከእናንተ ጋር ነው መልካም ይሆናል የሰራዊት ጌታ እግዚአብሔር ከእናንተ ጋር ነው ባላችሁ ቦታ ሆናችሁ ኢየሱስ ጌታ ነው በሉ ወንጌል ያሸንፋል ለወንጌል እንኖራለን ለወንጌል እንሞታለን ሻሎም
እንግዲህ ተመልካቾቼ ዛሬ የነበረኝ ቆይታ በተለያዩ ክፍሎች ወደ እናንተ ያቀረብኩት ነው። ይሄን የመሰለ ጊዜ ከናንተ ጋር አሳልፍ ያለው እንግዲህ በጣም እግዚአብሔር በነብዩ በኩል በጣም የሚያስደንቅ መልእክትን አስተላልፎልናል። ስለዚህ በተለያየ ክፍለ ዓለም ሆናችሁ ይሄንን ፕሮግራም የምትመለከቱ ሰዎች በፍርሃትና በጭንቀት ውስጥ ላላችሁ ሰዎች እንግዲህ አትፍሩ፣ አትጨነቁ። እግዚአብሔር መልካም ነው። ደሞ ሌላ የሰላም ጊዜ የድል ጊዜ እንደሚኖርና እንደገና ህብረት እንደምናረግ እንደገና በአንድ ጊዜ ቆመን ደግሞ አምላካችንን እግዚአብሔርን እንደምናመልክ እግዚአብሔር ተናግሮናልና እግዚአብሔር የተባረከ ይሁን። ስለነበረን ጊዜ እጅግ አድርጌ አፖስትል እስራኤል ዳንሳ በጣም ላመሰግን እወዳለሁ። በእውነት ካንተ ጋር ባሳለፍኩት ጊዜያት በእነዚህ ቀን አብረን በዋልንበትና ይሄንን ፕሮግራም ልሰራ ፈቃደኛ ሆነ ስላገኘው እጅግ በቅዱሳንና በተመልካቾች እንዲሁም በኢትዮጵያና በኤርትራውያን ስም ሆኜ የብዙዎችን አይምሮ የሚለውጥ ነገርና እውነታው ምንድነው የሚለው ነገር ከአንድ አቅጣጫ ብቻ ሲሰማ የነበረው ነገር በግልጽ ያለ ፍርሃት ያለ መሳቀቅ በግልጽ ሁሉንም ነገር ልቤ ውስጥ የተቀመጠው ጥያቄ እንድጠይቅ እቺኛዋን ጥያቄ ተዋት እቺኛዋን ጥያቄ አታንሳብኝ ሳትል ሁሉንም ላይምሮ የማይመቹ ጥያቄዎችን ሁሉ ምናልባት በዚህ ሰዓት በጾም ጸሎት ውስጥ ሆነ ነው የተገናኘነውና ከዛ መንፈስ እንኳን የሚያወጣና የሚረብሹ የሚመስሉ ጥያቄዎችን በጣም ደስ በሚያሰኝ ሁኔታና በትክክለኛው በአግባብ ሁኔታ ምላሾችን ስለሰጠልኝ ከልብ አመሰግናለሁ። እግዚአብሔር ዘመንን ይባርክ፣ እግዚአብሔር አገልግሎትን ይባርክ፣ ልጆችን ቤተሰብን እግዚአብሔር ይባርክ ላለሁ በጣም አመሰግናለሁ። እኔ ገርሞኛል ጌታን ባገለገልኩ በእነዚህ በአራት ዓመት ውስጥ ማለት ነው ለመጀመሪያ ጊዜ ከሌላ ቸርች የመጣ ሰው በጥሩም በመጥፎ ነው ለመጀመሪያ ጊዜ ያናገርክ አንተ ነህ። ለዛው አሁን የመጣበት ወቅት ማለት ነው ለጂሰስ ወንደርፉልና ለነብይ እስራኤል ከባድ በሆነ ወቅትና እግዚአብሔር ቀን ያመጣል ብዬ እየጸለይኩ ባለው ጊዜ በሰዎች እይታ ማለት ነው በቃ ዋላ የለ ወደቀ በሚባልበት ጊዜ በጥሩ ጊዜ አገልግለ ያገኘው መልካም የሆነ ያንተን ስም ማለት ነው ለጌታ ብለን ማለት ነው ወደቀ በተባለው ሰው የጎን ልትቆም እውነቱን ለማወቅ በስጋ ማይቢ ታላቅ ልትሆን ትችላለህ። ያጻባስ ይገመትና ብቻ ነብይ ያስባሉና የዲበ ጉዳይ ችግር የለም። መልካም ስም ጌታን የምትወድ ከብዙ ሰው የምትታወቅ ሰዎች አንተ በመልካም የሚያውቁት ያንን መልካም ስም ጭምር ይዘህ ማለት ነው በሆነ ቦታ ላይ አለ ለተባለው ለነብይ ለእስራኤል ማለት ነው ድጋፍ ለመሆን አቅም ለመሆን ያው ታቃለ ድጋፍ እንግዲህ ለባለሱ አይደለም ለወደቀ ሰው ነውና አይዞ ወንድም ለማለት መንገድ ለማሳየት ምክር ለመስጠት ባለው በሁሉ ጉዳይ ማለት ነው ሁሉ ጉዳይ የራሱ ጉዳይ ብለ ማለት ነው በዚህ ሰዓት በኔ ጎን ቆመ ማለት ነው እንደው ምንም ባላረግም ባለው በሁሉ ጉዳይ ማለት ነው በዚህ ሰዓት ነገርሞኛል። ለመጀመሪያ ጊዜ ፓስተር ሶፊያስ ያየው ዛሬ ነውና በዛሬ ቀን እንደዚህ አይነት ሐሳብ አንተ አምጥተህ ማለት ነው ሰው ቋላ የሚያወራው አንተ ከፊት ለድ ያጋውተ ነው አይደለም ብለህ ጥያቄ ስላመጣ ሐሳብ ስላመጣ ይሄ ጉዳይ ሁሉ ሲታደርግ ማለት ነው አንድ ለጌታ ብለህ ሁለተኛ ነገር ማለት ነው የወደቀው አይነሳው ብለህ በራስህ አስበህ ስለመጣ በጂሰስ ወንደርፉል በኢትዮጵያ ከኢትዮጵያ ውጪ አሜሪካ፣ ካናዳ፣ አውስትራሊያ፣ ቱርኪ በተለያየ ዓለማት ቤቴን ቦታ ላይ ባሉትና በኢትዮጵያ ውስጥ ባሉ በ265 አጥቢዎች በእኛ ቸርች ስምና በቸርቻችን ቦርድ ስም ቀጥሎ ማለት ነው በርካታ ሰዎች አሉ ከኛ ጋር የሚያገለግሉ ፓርትነሮች አሉ የሚወዱ ሰዎች አሉ። በእነዚያ በሁሉ ስምና ከሁሉም በሚበልጠው በጌታ በኢየሱስ ስም በዛሬ ቀን እጅግ በጣም ለባርክሽ እጅግ በጣም በእድሜ ዘመን ማለት ነው ዓለም ይገዛል። አሜን። መንግስታት ይገዛል። አሜን። አይዛቦች ይገዛሉ። አሜን። ብሮች ይከፈቱ። አሜን። በጸጋ ይባረክ። በፋይናንስ ይባረክ። አሜን። በትዳር በልጅ በረጅም እድሜ አሜን። በህይወት ዘመን ይሄን አንተው እስከማትል ድረስ አሜን። አንተ ለለም በመጥፎ ጊዜ መታሃል ጌታ እግዚአብሔር ማለት ነው አንተ በመጥፎ ቦታ ላይ አቆምክ። አሜን። ጠላቶች ክፋትን አዩ። አሜን። በክብር ተገለጠ። አሜን። አንተ ብቻ ለፋሚሊዎች ይባረክ። አሜን። 10 ሆናችሁ 11 ሆናችሁ ሙሉ ፋሚሊዎች ተባረክ። አሜን። እግዚአብሔር ካንተ ጋር ይሁን። አሜን። ደስ ይበኛል። አሜን። ስለዚህ ከልብ ባረካለሁ ባረካ አሜን። በሁሉም ተከናወነ። አሜን። እግዚአብሔር ሰው ፓስተር ባረክልኝ። አሜን። ፋይናሊ ማለት ነው ቅድም ያልኩ አንድ ሐሳብ ድጋሜ ጨምራለሁ። ለየትኛው ጉዳይ እኔ ቃል የሚገባው ነገር ማለት ነው እንግዲህ የሚወደው መንፈሳዊ አባቴ አለ
አንተ ለኔ ወንድ ጓደኛ ቤተሰብ የትኛው ጉዳይ ብትለኝ ማለት ነው ልሰማክ በስልክ ይሁን በአካል ማለት ነው ቃል እየገባው ማንንም ሰው መተወታ ጥያቄ ቢያቀርብ ማለት ነው ውስጥ ባመነ ኮንዲሽን በየትኛው ቀን ማለት ነው ና ብትለኝ ብታመጣም ቢሄድም ማለት ነው እኔ የሚኖረው ትላንትና ለዓለም ኖር ያለው አሁን ለጌታ መሆን ይፈልጋለሁ በእድሜ ልጅ ነኝ በጸጋ ልጅ ነኝ በጌታ ቤት ልጅ ነኝ ሳራቅ ግን ማለት ነው ከአንድ ግለሰብ ተነስቶ እስከ መንግስት ደረጃ ድረስ ማንንም ሰው ማለት ነው አስቀይሜ ከሆነ ሁሉ ጊዜ ይቅርታ ይጠይቃለሁ ሰው እንደሚለው የይቅርታ ፌክ አይደለም ከልብ ነው እንደቆ ይሄ የእግዚአብሔር ቃል ነውና ነገም በማገለግለው በእግዚአብሔር ፊት ሆኜ ማለት ነው ለየትኛው ነገር ጥፋት ሆኖ ከታየ ማለት ነው ለየትኛው ጉዳይ ልታረም ልታዘዝ መጥፎ ጉዳይ ከሆነ ልመለስ ጥሩ ጉዳይ ከሆነ ለመጸለይ ባለው በሁሉም ጉዳይ ላይ ማለት ነው ታማኝ ወንድማችሁ ታማኝ ጓደኛ ታማኝ ቤተሰብ ታማኝ የእግዚአብሔር ሰው ለመሆን ቃል እየገባው አቅም በሚሰጠኝ ለጌታ ለኢየሱስም ጌታ አቅም ይሆንልኛል ስለዚህ ለየትኛው ፐርፐዝ ማለት ነው ዛሬ አንተ እዚህ ቦታ አለ የሰማይ መልአክ እዚህ ቦታ አለ ጌታ እዚህ ጋር አለ ያለ ሽንገላ ያለ ምንም ማለት ነው የሚኖረው ለጌታ ነው ዓለም ሊዋሽ ይችላል ዋሽ ሰው ብሎ ሊያወራ ይችላል ለማሽት እኔ አቅም ጉልበት የለኝም ሳራይ ግን ያጠፋ ጉዳይ ካለ ማለት ነው ለየትኛው ጥፋት ሊታረም ሊገዛ ብያለሁ ለምን የአንድ አመት ሰው አይሆንም ከግለሰብ ጀምሮ እስከ መንግስት ድረስ ማለት ነው በየትኛው ቦታ ላይ ማለት ነው ለወንጌል ሁሉ ጉዳይ ለመሆን ቃል እየገባው ያው ቃል ጀና ማወራ የኔ ይቅርታ ፌክ አይደለም እንደዛ አይነት ሐሳብ የለም ከምንም በላይ የመጣው ከደቡብ ስፔሻሊ ከወላይታ እንደሆነ ማወቅ አለባችሁ በማወራ በእያንዳንዱ ቋንቋ ላይ በአማርኛ ላይ ብዙ ጣልቃ አትግቡ አላወቅም ብላችሁ ቀይሩኝ ለውጡኝ በዚህ አጋጣሚ ይላለው ይሄ ብቻ አይደለም በተለይ ሶሻል ሚዲያ ላይ ማለት ነው ስምን በመጥፎና በጥሩ የምታነሱ ሰዎች ስፔሻሊ የምትሉ ሰዎች ይወዳቸዋለሁ የማትወዱ ሰዎች ካላችሁ ራሱ ማለት ነው ቃል እንደሚለው ማለት ነው የሚያደርጉን አያቁምና ይቅር በላችሁ እንዳለ ሁሉ ማለት ነው ይቅርታ እያልኩ ማለት ነው በየትኛው ኮንዲሽን ማለት ነው በውስጣችሁ መጥፎ ጉዳይ ያሰባችሁ ሰዎች ካላችሁ ባለማወቅ ሊሆን ይችላል እኔ ወንድማችሁ ነኝ በሚክር በሐሳብ በነጎን ተቆም ጸልያለሁ እመኛለሁ ቀጥሎ ማለት ነው የምትወዱ በርካታ ዓለም ሰዎች አላችሁ ስፔሻሊ አሁን ያለው ጊዜ ማለት ነው ለኔ ከባድ ጊዜ እንደሆነ አውቃለሁ ጌታ ረድቶኝ ነው እንጂ ማለት ነው ነገሩ የሚያቆመኝ አይደለም ስለዚህ በጸሎት እንድታግዙኝ ጥሪ ያደርጋለሁ ድንቁ ኢየሱስ ድንቅ ያደርጋል ሻሎም እንግዲህ ተመልካቾቼ የዛሬ ቆይታዬን በዚህ አጠናቅቄያለሁ እንግዲህ በተለይም ደግሞ በዚህ በጄደብሊው ቤተክርስቲያን ወይም ደግሞ በግል በአፖስትል እስራኤል ዳንሳ ጉዳይ የትኛውም አይነት አመለካከት አስተያየት ያላችሁ ሰዎች እዚህ ስክሪኑ ላይ በመተመለከቱት ስልክ ቁጥር ደውላችሁ ልታገኙ ትችላላችሁ ፓስተር ሶፎንያስ ሞላልኝ ነበርኩ መልካም ጊዜ ይሁንላችሁ ሻሎም እግዚአብሔር ኢትዮጵያን ኤርትራን መላው ዓለምን ይባርክ ሰላም ለእናንተ ይሁን ይያልኩኝ በጌታ ፍቅር ሰናበታለሁ እግዚአብሔር ይባርካችሁ አመሰግናለሁ ዲቫይን ሾው ከሶፊ ጋር